ከንቲባ አዳነች የሴቶች ምልክት ከንቲባ አዳነች የሴቶች ምልክት ብርቱነሽ ታታሪ የሴቶች ተምሳሌት ብርቱነሽ ታታሪ የሴቶች ተምሳሌት እናት ለምን ትሙት ሂዳ ጎንብሳ እናት አውድማ ናት የተለቀለቀ ቢበላ ቢጠጣ አትልም አለቀ እናት አውድማ ናት ሴቶች ተጎዝጎዙ ተነጠፉላት ማጸነ መልካም ነች ያቱምዬ እናት ሰላም ፍቅር በቤታችሁ እንዲገባ እንመኛለን። የሴቶች ድምጽ ለእኩልነትና ለበለጸገች ኢትዮጵያ በሚል መሪ ቃል ለ50ኛ ጊዜ በሀገራችን ኢትዮጵያ የሴቶች ቀን እየተከበረ ይገኛል። ለመላው የኢትዮጵያ ሴቶች በሙሉ እንዲሁም ደግሞ ለዓለም አቀፍ ሴቶች በሙሉ እንኳን አደረሳችሁ እንኳን አደረሰን እንላለን። ዛሬ እንግዲህ ስቱዲዮአችን የተገኙት ከፍተኛ የመንግስት አመራር እንዲሁም ደግሞ በግላቸው ከፍተኛ ዕውቅናን እንዲሁም ለሀገራቸው ኢትዮጵያን ትልቅ አስተዋጽኦ ያከበሩ እንቁ ጀግኖች ሴቶች ከኛ ጋር ይገኛሉ። እንኳን ደህና መጣችሁ፣ እንኳን አደረሳችሁ። ሴትነት ውበት ብቻ ሳይሆን ብልሃት እንዲሁም ደግሞ ሀገርን በከፍታ መምራት እንደሆነ በእነዚህ ድንቅ እንስቶች በእናቶቻችን በእህቶቻችን ተመልክተናል። ዛሬ ደግሞ ዓለም አቀፍ የሴቶችን ቀን ማርች 8 በማስመልከት እንግዶቻችን ናቸው። ሚሚና ፋሲልን አረፍ እንዲሉ እሸኛቸውና በደንብ እንተዋወቃለን። እንኳን አደረሳችሁ በድጋሜ መልካም በዓል። ዛሬ እንግዲህ እንቁ ከሆኑ እንስቶች ጋር አብራ ደግሞ የሥራ ባልደረባችን በጣም የምንወዳት የምናከብራት ብዙ የምትመክረን በሴትነታችን እንድንኮራ የምታደርገን ዳኛይት ታይማለች። በስራዋ በደንብ ታቋታላችሁ። በተለይ ደግሞ ሚዲያን በመጠቀም ስለ ሕግ ስለ ሴቶች መብት በደንብ ታስተምራለችና ይታየይ ስለመጣሽ ደስ ብሎናል። እኔም ደስ ብሎኛል። እሺ እንግዲህ እኔ ሁላችሁንም አውቃለሁ። ይታይን ያው የጠቀስኳት የሥራ ባልደረባችን ስለሆነች ነው። የሌሎቻችሁንም ስም እንተዋወቅ። ወደዚህ ልምጣ መሰለኝ። መልካም። ዶክተር አቶሚ አበበ እባላለሁኝ። የአዲስ አበባ ከተማ ሴቶች ፌዴሬሽን ፕሬዚደንት ነኝ። እንኳን ደህና መጡ። መጣችሁ ልበል ወይስ መጡ? መጣሽ። እንኳንም አደረሰሽ። እንኳን አብሮ አደረሰ። እሺ። ቆንጅት ደበላ የአዲስ አበባ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ። እንኳን ደህና መጣሽ። እንኳን አደረሰሽ። እንኳን አብሮ አደረሰ። እሺ። ሲስተር ዘቢደር ዘውዴ የሜርጆይ መስራችና ስራ አስኪያጅ። እንኳን ደህና መጣሽ። እንግዲህ ሲስተርንም በደንብ እናውቃታለን። የእናንተም ስራ ይላቀ ነው። በተለያየ ሚዲያ እንመለከታቸዋለን። እንኳን አደረሳችሁ፣ እንኳን ደህና መጣችሁ። በድጋሜ እናመሰግናለን። እንዴት ናችሁ? እግዚአብሔር ይመስገን። ከእርሶ ነው የምጀምረው መተዋወቅ። አመሰግናለሁ። ለመግባባት አንቺ ብትይ እፈቅዳለሁ። እሺ። እኔ ወይዘሮ ስንዱ ጌታቸው ወልደ ጊዮርጊስ እባላለሁ። የቀድሞ ፕሬዝዳንት ግርማ ወልደ ጊዮርጊስ የወንድም ልጅ ነኝ። የግራዝማች ጌታቸው ወልደ ጊዮርጊስ ልጅ ማለት ነው። እኔ የብጡል ሆቴልና ቱሪዝም አማካሪ ድርጅት አለኝ። በቅርሳና ማሊማ የለምሰዴን ሶዶ የአካባቢ ደን ልማት ማህበር የበላይ ጠባቂ ነኝ። በጋሼ እግር ተተክቼ ነው። ይሄም ከማለፉ በፊት ነው ተክቶኝ ያለፈው። የኢትዮጵያ ሆቴል ባለሙያዎች ማህበር ምክትል ፕሬዝዳንት ነኝ። የእናቶች ፕሮግራም በአመት አንድ ጊዜ እናቶችን የመዘከር ትልቅ ኢቨንት አለኝ። ህይወታቸው ያለፉ ትልልቅ እናቶችን ከንግስት ህንደኬ ጀምሮ ንግስት ሳባ፣ እቴጌ ጣይቱ ብዙዎች ናቸው። ማሆይ ገላይነሽ ብዙዎችን እንዘክራለን። ስላደረጉት አስተዋጽኦ እናመሰግናለን። አሁን ያሉትን ደግሞ በስራ ላይ ያሉትን በርቺ እህታችን በጣም ጥሩ ነው፣ እኛም አብረን ከጎኖት አለን በሚል እንሸልማለን። ከብዙ ባጭሩ ይሄ ነው። የሆቴል ባለሙያ ነኝ፣ ከፍተኛ የሆቴል ባለሙያ ነኝ። እነዛም ላይ ብዙ ስራ ሰራለሁ። ሴቶችን ለማበረታታት በጣም ተጋለሁ። በሴቶች መጎዳት፣ በሴቶች አለመታወቅ በጣም ምቀና ነኝ። ሀገሬን በጣም ወዳለሁ
እናንተ ደግሞ ወጣቶች ስተኩን ደስ ይለኛል። እናመሰግናለን። ለዛም ነው እንግዲህ አንቺ በኢትዮጵያ ተፈቅዶልኛልና በርካታ ስራ ስለሰሩ ነው መተዋወቅን ከናንተ በእርሳቸው የጀመርኩት። ስለመጡ ስለተገናኘን ደስ ብሎኛል። ከናንተ ደግሞ ብዙ ዕውቀትን እንቀስማለንና እንኳን አደረሳችሁ። እንኳን አብሮ አደረሰን። እኔ ቅድስት ቱሉ እባላለሁ። የአዲስ አበባ ከተማ አስተዳደር ፍትህ ቢሮ አቃቤ ሕግ ነኝ። ቀድሞ ከአቃቤ ሕግነት በፊት የሚዛን ቴፒ ዩኒቨርሲቲ፣ የአምቦ ዩኒቨርሲቲ እንዲሁም ሌሎች የግል ዩኒቨርሲቲዎች ላይ በዩኒቨርሲቲ መምህርነት አገልግያለሁ። እንኳን ደህና መጣሽ። እሺ አመሰግናለሁ። በቅድሚያ አባይ ቲቪ የዓለም አቀፍ የሴቶችን ቀን ምክንያት በማድረግ በዚህ ፕሮግራም ላይ ስለተጋበዝኩኝ አጠቃላይ ፕሮግራሙን አዘጋጆች ማመስገን ፈልጋለሁ። ወይዘሮ ሁሉ ሀገርሽ ታዘዝ እባላለሁ። ኢትዮጵያን ሴቶች ልማት ድርጅት የሚባል ሀገር በቀል ድርጅት አለኝ። ሲኤስኦ ነው። የዚህ መስራችና ዋና ስራ አስኪያጅ ነኝ። እንግዲህ ድርጅታችን ዊሜን ሌድ እና ዊሜን ራይት ኦርጋናይዜሽን ናት። አጠቃላይ የቦርዱ ስብጥር 100% ሴቶች ናቸው። ማኔጅመንቱም ሴቶች ናቸው። ስለዚህ ሴቶችን በሚመለከቱ ጉዳዮች ላይ ፎከስ ኤሪያ ለይተን አተኩረን የምትሰራ ድርጅት ናት። ኋላ በማገኘው እድል ደግሞ ስለ ድርጅቷ መግለጽ ጀምራለሁ ማለት ነው። መልካም፣ በደንብ ታብራሪልናለሽ። እሺ፣ በመጀመሪያ አባይ ቲቪ ይሄንን እድል ስለሰጠኝ አመሰግናለሁ። ስሜ ሲስተር አስናቀሽ ታደሰ እባላለሁ። በንፋስ ስልክ ላፍቶ ወረዳ 6 ጤና ጣቢያ ሜዲካል ዳይሬክተር ሆኜ ነው የምሰራው። ከዛም በፊት በእናቶችና በህፃናት ላይ በጣም ብዙ ስራዎችን ሰርቼ ነው ወደዚህ ኃላፊነት የመጣሁትና አመሰግናለሁ። እንኳን ደህና መጣችሁ። በድጋሚ ለእናንተም እንኳን አደረሳችሁ። መልካም የሴቶች ቀንም ይሁንልን። እንግዲህ መሰንቆ ባህላዊ የተቀበል ውድድር ነው። ስለ ሴቶች በስፋት የምናነሳው በግጥም ነው። ሚሚዬ እንኳን አደረሰሽ። ሚሚም ፋሲልም ፓፒም አሉ፣ እኔም አለው። እንግዲህ 3 የተለያዩ ዙሮች አሉን። ሚሚ፣ ፋሲል፣ ፓፒ ዝግጁ ናችሁ ለተቀበሉ? መልካም ጊዜ ይሁንላችሁ። አምባሰል ተንዶ ግሸን ደግፎታል። አምባሰል ተንዶ ግሸን ደግፎታል። አምባሰል መናዱ ያንተ ቃል መፍረስ ነው። አምባሰል መናዱ ያንተ ቃል መፍረስ ነው። ግሸን መደገፉ የኔ ቃል ማክበር ነው። ይብላኝ ልክላንተ ቃል ለፈረሰው አሄን ይብላኝ ልላንተ አሃን ቃል ለፈረሰው ይብላኝ ልላንተ ቃል ለፈረሰው ናደሞ አምባሰል ላይ ሆኖን ይታያል ርቄ አምባሰል ላይ ሆኖ ይታያል ርቄ እያበሳጨኸኝ ቀርቷል መናፈቄ አሄን እያበሳጨኸኝ አሄ ቀርቷል መናፈቄ እኒህ አምባሰሎችን አበላል ያውቃሉ እኒህ አምባሰሎችን አበላል ያውቃሉ ከገብስ እንጀራ ላይ
ሳማርጉኝ ይላሉ አሄ ሳማርጉኝ ይላሉ አሄ ሴት ልጅ አስተዋይ ናት የተፈጥሮ ውበት ሴት ልጅ አስተዋይ ናት የተፈጥሮ ውበት የፍቅር መሰረት የሰላም ተምሳሌት የፍቅር መሰረት የሰላም ተምሳሌት አቤት የፍቅር ተምሳሌት የዓለማችን ኩራት የፍቅር ተምሳሌት የዓለማችን ኩራት የማስተዋል ቁንጮ ሴት ጥበበኛ ናት የማስተዋል ቁንጮ ሴት ጥበበኛ ናት ደርባባ ለኔ ደርባባ ደርባባ አቤት ሴት ልጅ የጥበብ ምንጭ ለሁሉም ኩራት ነች ሴት ልጅ የጥበብ ምንጭ ኩራት ጥበብ ነች በድቅድቅ ጨለማ ይሄው ታበራለች በድቅድቅ ጨለማ ይሄው ታበራለች የሴቶችን ድካም ለኔ አትንገረኝ አይገባቸው የሴቶችን ድካም ለኔ አትንገረኝ አውቃለሁ ቀድሜ ምስክራቸው ነኝ አውቃለሁ ቀድሜ ምስክራቸው ነኝ ደርባባ 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 ብርታት ጥንካሬ ከላይ የተቸረች ብርታት ጥንካሬን ከላይ የተቻረች ብርታት ጥንካሬን ከላይ የተቸረች ምንም ሳይገድባት ሁሌም ትሰራለች ምንም ሳይገድባት ሁሌም ትሰራለች ሁሌም ትሰራለች ወይ ይታየ ሴት ልጅ ተምሳሌት ናት የሀገር መገለጫ ሴት ልጅ ተምሳሌት ናት የሀገር መገለጫ ታሪኳ ብዙ ነው የለውም መቋጫ ታሪኳ ብዙ ነው የለውም መቋጫ ደርባባ ለኔ ደርባባ ደርባባ አቤት እኔ ምን ቸገረኝ ባይሰራ ቤቱ እኔ ምን ቸገረኝ ባይሰራ ቤቱ አሳምራ አልፋለች እቴጌ ጣይቱ አሳምራ አልፋለች እቴጌ ጣይቱ ወይኔና የሴቶች ጀግንነት መች በነገር ያልቃል ትክክል ያንዳንድ ስማ የሴቶች ጀግንነት የሴቶች ጀግንነት መች በነገር ያልቃል የሴቶች ጀግንነት መች በነገር ያልቃል ስለሷ ለማውራት መች ጊዜ ይበቃል ስለሷ ለማውራት መች ጊዜ ይበቃል ደርባባ ለኔ ደርባባ ደርባባ የድካሟን ፍሬ ያልተረዱ ሁሉ የድካሟን ፍሬ ያልተረዱ ሁሉ ይዘባበታሉ የሴት ልጅ እያሉ ይዘባበታሉ የሴት ልጅ እያሉ የሴት ልጅ እያሉ እና ማን የወለደው እኛ ሴቶች ማለት ጀግኖች ነን ታታሪ እኛ ሴቶች ማለት ጀግኖች ነን ታታሪ በብልሃት በዘዴ ጥበብ አስተማሪ በብልሃት በዘዴ ጥበብ አስተማሪ ደርባባ ለኔ ደርባባ ደርባባ ስራው እውቀት ስትመግብ ጥበብ ስታፈራ እውቀት ስትመግብ ጥበብ ስታፈራን ሴት ደማቅ ፀሐይ ናት ሁሌ የምታበራ ሴት ደማቅ ፀሐይ ናት ሁሌ የምታበራ አምጣ ወለደች አሳደገች ተግታ
አምጣ ወለደች አሳደገች ተግታ ምን ይመልሰዋል የእናትን ውለታ? ምን ይመልሰዋል የእናትን ውለታ? ምን ይመልሰዋል የእናትን ውለታ? እናትዬ እንዴት ነሽ? ብርሃን ዘኢትዮጵያ ስልሽ ደስ ይለኛል። ብርሃን ዘኢትዮጵያ ስልሽ ደስ ይለኛል። ብርሃን ዘኢትዮጵያ ስልሽ ደስ ይለኛል። ለኢትዮጵያ ሀገሬ ብዙ ጀግና ሴቶች አፍርተሽልኛል። ለኢትዮጵያ ሀገሬ ብዙ ጀግና ሴቶች አፍርተሽልኛል። ወይ ታየ አንቺ እህት ዓለሜ እናት ዓለም ክብሬ አንቺ እህት ዓለሜን እናት ዓለም ክብሬ ሲያስታውሰን ውሏል ዓለም ሁሉ ዛሬ ሲያስታውሰን ውሏል ዓለም ሁሉ ዛሬ ሲያስታውሰን ውሏል ዓለም ሁሉ ዛሬ ደርባባ ደርባባ ፍቅርና መውደድ ማዘን መራራት አጣምራ ይዛለች። ፍቅርና መውደድን ማዘን መራራትን አጣምራ ይዛለች። ስለሷ ቢወራ ስለሷ ቢነገር ስለሷ ቢወራ ስለሷ ቢነገር ፈጽሞ አይሰለችም ሴት ማለት ልዩ ነች። ፈጽሞ አይሰለችም ሴት ማለት ልዩ ነች። ወየ እናትዬ የጥበብ ፋና ነኝ የእድገት ስልጣኔ የጥበብ ፋና ነኝ የእድገት ስልጣኔ ድገሚው የጥበብ ፋና ነኝ የእድገት ስልጣኔ ልባም ጥበበኛ ጀግና ሴት ነኝ እኔ ልባም ጥበበኛ ጀግና ሴት ነኝ እኔ ደርባባ ለኔ ደርባባ 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 ይወልዳሉ እናቷ እሷም ደርባባ ነች ትበልጣለች እሷ ደርባባ ደርባባ እናት ለምን ትሙት ሂዳ ጎንብሳ እናት አውድማ ናት የተለቀለቀ ቢበላ ቢጠጣ አትልም አለቀ እናት አውድማ ናት የተለቀለቀ ቢበላ ቢጠጣ አትልም አለቀ እናቴ እህቴ እናቴ እህቴ ደርባባ ደርባባ እንኳን አደረሳችሁ ለወዴ ደስ አለው እንዲህ እንዳላችሁ እንዲህ እንዳለን እንዲህ እንዳላችሁ እንዲህ እንዳለን ደሞ ለዛሬ ዓመት ሰላም ያቆየን ሰላም ያቆየን ደርባባ 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 ተመልካቾቻችን የመጀመሪያው ዙራችን እንግዲህ ከነዚህ ጀግና ሴቶች ጋር የነበረን ይህንን ይመስላል። በመላው ዓለም የምትገኙ ይህንን ፕሮግራም የምትመለከቱ ሴቶች እንኳን አደረሳችሁ ለማርች ኤትም ብለናል። እንዴት ነበር ቆይታችን? በጣም ደስ ይላል። ደስ ይላል እናቴ? ቆንጆ ነበረ። መልካም እንግዲህ ይህንን ቀን ለማክበር በርካታ ተጋድሎ ነበረ። እኛ ዛሬ እንግዲህ በአደባባይ እንዲደምቀን እንድንታይ የፈለግነውን ለማውራት የፈለግነውን ለመማር የፈለግነውን ነገር ለማድረግ በርካታ ሴቶች ዋጋ ከፍለው ነውና እዚህ ያደረሱን። ዛሬ እንግዲህ የተለያዩ ሴክተር መስሪያ ቤት ላይ የሚሰሩ የመንግስት ባለስልጣናት እንዲሁም ደግሞ በተለይ እናታችን በሆቴል ዘርፍ እንዲሁም ለሴቶች ንቁ ተሳትፎ ማድረግ አያት ሆነውም ለኛ አርአያ ለመሆን አለው እያሉን ይገኛሉና በጣም ነው ኩራት የሚሰማኝ እንደ ሴት። ወደፊት እርሶን ብተካ ራሱ ለኔ መታደል ነውና ትልቅ አርአያችን ነዎት። ከልብ እናመሰግናለን። በተለይ እንግዲህ የመንግስት ባለስልጣን ሲኮን ዶክተር ወዳንቺ ልመጣ ነውና ከጀርባ ብዙ ነገር አለው።
ሚስትነት አለ፣ እናትነት አለ፣ እህትነት አለ። ከዛ ደግሞ አለፍ ሲል ሴት ሆኖ ሀገርን መምራት በተለያየ ዘርፍ አለና እንዴት ነው አቻችለሽ ይህንን እየሰራሽ የምትገኘው? ያው ሴት ራሱ ሴት መሆን ማለት በራሱ ማቻቻል ማለት አይደል? ሁሉንም መቻል ነው። ስለዚህ የመንግስት ኃላፊነት፣ የቤት ኃላፊነት፣ ማህበራዊ ኃላፊነቶችም ሌሎችም ጉዳዮች ሊኖሩ ይችላሉ። እኔ የማደርገው ለሁሉም ተመጣጣኝ ሰዓት፣ ለራሴም ጭምር ተመጣጣኝ ሰዓት፣ ለራሴ ጤንነት፣ ለራሴ ማደግ፣ ለራሴ ትምህርትም ጭምር ተመጣጣኝ ሰዓት በመስጠት አምናለሁኝና ያንን ነው የማደርገው። ሌላውንም ሰው ቢያደርግ መልካም ነው ብዬ የምለው እነኝህን በተገቢ አንዱን ብቻ ማሳካት ስኬት አይደለም፣ አንዱን ብቻ መፈጸምም ተገቢ አይደለም። ስለዚህ ለሁሉም ተገቢውን ጊዜና ተገቢውን ትኩረት ሰጥቶ መፈጸም። ስለዚህ ከእግዚአብሔር ጋር ያንን ነው እያደረግኩኝ ያለሁትና ውጤታማ የሚሆንኩት ብዬ አምናለሁ። መልካም። እንግዲህ ሴቶች ብዙ ነው የሚነሳው ስለ ሴቶች። ሀገራችን ኢትዮጵያም በሴት ነው የምትጠራውና ሴት ያለበት ሰላም አለ ይባላል። ሰላምን ለማምጣት ደግሞ እውነት ነው ከራስ መስራት መጀመሪያ ይጀምራልና በጣም ጥሩ ነገር ነው የመከሩን። በተጨማሪም ደግሞ ሴቶች እንግዲህ በኢኮኖሚ በማህበራዊ ራሳቸውን ችለው እንዲገኙ እኩል ሚናም እንዲጫወቱ ከማህበረሰብም እንዲሁም ከመንግስት ምን መደረግ አለበት ይላሉ? መልካም። እኔ አሁን ዛሬ እዚህ ወክዬ ያለሁት የአዲስ አበባ ከተማ ሴቶች ፌዴሬሽን እና ከሴቶች ፌዴሬሽን አንጻር እኛ እንግዲህ ከተማ ውስጥ ያሉ ከግማሽ ሚሊዮን አካባቢ የሚሆኑ አባላት ያሉት ተቋም ነው ማለት ነው። ግዙፍ ተቋም ነው። በዋናነት እኛ ሴቶች ላይ የምንሰራው አሁን ከተነሳው ከሰላም አንጻር የሴቶችን የኢኮኖሚ የፖለቲካ ተጠቃሚነት ከማረጋገጥ አንጻር እኛ በዋናነት ሁለት ተልእኮችን እንወጣለን። አንዱ ግንዛቤ መፍጠር ነው። ሁለተኛው መሞገት ነው። የስርዓተ ጾታ እኩልነት እንዲረጋገጥ መሞገት ማለት ነውና ይሄንን ማድረግ ማህበራዊ ሁኔታቸው የተመቸ ሴቶች ማለት ጤናማ ናቸው፣ የተማሩ ናቸው፣ ማህበራዊ አገልግሎት ይሰጣሉ ማለት ነው። እነኚህ ጉዳዮች ላይ በጥልቀት እንሰራለን። ያንን በመስራታችንም ደግሞ ለውጥ መጥቷል። ቅድም በምታነሹ ልክ የመጡት ለውጦች በሙሉ ይሄ ለረጅም ዓመታት በተሰራ ለውጥ የመጡ ናቸው ብለን እናምናለን። እውነት ነው። እንግዲህ ከጀርባ በሚከፈለው ዋጋ ነው እኛም ሻይን የምናደርገው፣ ልጆቻችንም ደግሞ አንጸባርቀው የሚታዩት የብዙ ሴቶች ድምር ውጤት ነውና ስለምታደርጉት ነገር ከልብ እናመሰግናለን። ይታይ እንግዲህ አንቺ እዚህ ኖረሽ ዳኛ ነሽ ማህበራዊ ሚዲያ ላይ እንዲሁም ደግሞ በተለይ ደግሞ አባይ ቲቪ ላይ አሁን በደንብ የነቃ ተሳትፎን ሴቶችም ግንዛቤ እንዲያደርጉ የተለያዩ ምክር አዘሎች ድራማዎችን እያስመሰላችሁ እውነተኛም ነገር እያንጸባረቃችሁ በርካታ ትምህርቶችን ህብረተሰቡ እየተማረ ነው። እኔም በግሌ በጣም የምወደው ፕሮግራም ነው ዳኛ ይታይ። እንደው ወደዚህ ደግሞ ወደ ሴቶች ስናመጣው አሁን ላይ በተለያየ ሁኔታ እናያለን ስለ ሴቶች ብዙ ነገር በሚዲያ ደግሞ የበለጠ አንጸባርቀን ለማሳየት ሚዲያዎች ምን አይነት ንቁ ተሳትፎ ማድረግ አለባቸው ትያለሽ? አዎ እሺዬ፣ እንግዲህ ሚዲያ ለፍትህ ስርዓቱ አይን ነው ብዬ ነው ማስበው። እኔም እንግዲህ ይህንን ክፍተት ለመሙላት ከቴሌቪዥን ዳኛ ይታይ ፕሮግራሜ ባሻገር በዩቲዩብ ቻናሌ የህግ ትንታኔዎችን፣ በቴሌግራም የህግ ምክሮችን እሰጣለሁኝ። ይህንንም የምሰጠው ዋና አላማዬ ሴት እህቶቻችን መብታቸውን አውቀው በህግ ፊት ያለምንም ፍርሃት ቆመው መብታቸውን እንዲያስከብሩና ከጥቃት እንዲከላከሉ ራሳቸውን ነው ይህንን ፕሮግራምም የማዘጋጀው። ሴት ልጅ በተፈጥሮዋ በጣም ጠንካራ ናት። ይህ ጥንካሬዋ ደግሞ ጸንቶ የሚቆመው ፍርድ ቤት ቆማ በህግ ፊት ቆማ የህግ ቋንቋ የተናገረች ከተበዳይነት ወደ ህግ አስከባሪነት እንድትቀየር ሲያደርጋት ነው እና ይህም ፕሮግራም ከተበዳይነት ወደ ህግ አስከባሪነት ሴቶቻችን እንዲሄዱ ትልቅ እድልን ይፈጥራል ብዬ አስባለሁ። እየፈጠረም ነው ያለው። ያው እንግዲህ ፍትህ ፍርድ ቤት ብቻ አይደለም ያለው፣ የተለያዩ ተቋማቶችም አገልግሎት ፈልገን ስንሄድ አስተዳደራዊ ፍትህ ይሰጣልም መሰጠትም አለበትና
ሰው ፍርድ ቤት ብቻ ፍትህ አለ ብሎ ነው የሚያስበው። ፍትህ የአንድ ቀን አይደለም፣ የየዕለት ዕለት ስራችን ነው መሆን ያለበት። ሴት ልጅ ትችያለሽ፣ ታደርጊያለሽ፣ ድምጽሽን ማሰማት አለብሽ፣ በርቺ ነው ብለው ነው ለሴቶች። እናመሰግናለን። በጣም ደስ የሚል ምክር ነው። እኔ እንግዲህ ዳኛ ይታይን ሳገኛት ብዙ ጊዜ ብዙ ጥያቄዎችን ነው የምጠይቅሽ። ከዛ በተጨማሪ ደግሞ በተለያዩ አማራጮች እናንተም የምትፈልጉት ሀሳብ ይነሳልና ዳኛ ይታይ ብዙ ትመክራቸዋለች። ተከታተሏት። እንግዲህ ሌላው ሜሪ ጆይን ስናነሳ እናትነቱ ብዙ እናቶች የሚያቅፍ ነው። ብዙ እናት ነው የሆንሽው ለብዙዎች። እንዴት ነው ይሄ ሁሉ ጊዜ አይከብድም ወይ ይላሉ አይደለ? ብዙ ሰው ይጠይቃል። እሺ፣ በመጀመሪያ የአባይ ቲቪን በጣም ላመሰግን እወዳለሁ። ቤታችን ነው። በጣም ብዙ ጊዜ ስፖንሰር በማድረግ ብዙ ድጋፍ የሚያደርግልንን ማኔጅመንቱን በጣም አመሰግናለሁ። አንድ እናት እንዳመሰግን ይፈቀድልኝ። የዶክተር አቶሚን እናት በጣም የምንወዳት ወይዘሮ የመሰራች ሀብታሙን ለ8 ዓመት ሜሪ ጆይ ቦርድ አባል ሆና አገልግላ እኔ ያገኘሁትን በረከቴ ልጄ ታገኝልኝ ብላ ዶክተር አቶሚን ወደ ቦርድ ስላመጣችልን ላመሰግን እወዳለሁ። እድሜ ከጤና ይስጥልን። እንግዲህ መልካምነት ስለሚከፍል እግዚአብሔር አምላክ የሚሰራው ስራ ነው። እኛ የሱ ተላላኪ ነን። ራዩን የሚሰጥ እግዚአብሔር ነው። ራዩን እንድናስፈጽም የሚያደርገን እሱ ነው። ለመድ ነው። ለ33 ዓመት ሜሪ ጆይ ከተጠነሰሰ 35 ዓመቱ ነው። እንግዲህ ፈቃድ አግኝተን ከጀመርን 33 ዓመት ሆኖናልና በ6 ክልል ላይ በ347 ወረዳ ላይ እየሰራ እንገኛለን እና ይሄ እግዚአብሔር ስራ ነው። በእኛም የሚሆን አይደለም። በጣም መልካም ሰዎችን ሰጥቶናል። ከአሁን በፊት በየደረጃው የነበሩ ቦርዶች በጣም ትልቅ አስተዋጽኦ አድርገዋል። እነ ዶክተር አቶሚም በጣም ኮሚትድ ሆኖ ሜሪ ጆይ ከፍ እንዲል እያደረጉ ነው። አሁን በቅርቡ ደግሞ ከአባይ ቲቪ ጋር ሆነን ጋዜጠኞችን፣ ደራሲያንን፣ ምሁራንን ሰብስበን ደግሞ በ5 ክልል 50,000 ህፃናትን ለመድረስ እንግዲህ ኦንላይን ነው ይሄንን ካምፔን የምንሰራው። ሜሪ ጆይ ብዙ ስራ ይሰራል። በጣም ደስተኛ ነኝ። በዚህ አጋጣሚ ከነኚህ በጣም ትልቅ ስራ ከሚሰሩ ሰዎች ጋር ስለጋበዛችሁ በጣም አመሰግናለሁ። ዳኛ ይታይ ሪኮመንድ ስላደረግሽኝ አመሰግናለሁ። እናመሰግናለን። እንግዲህ ወይዘሮ ቆንጅትን ሲስተር ዘቢደርም ጠቀስ አድርገዋለች። ብዙ ስራ ነው የሚሰራው ሴትነት ላይ። ያው ትንሽ ሚዲያ ላይ ቀረብ ስንል እናውቀዋለን። የራቀ ሰው ግን ብዙ እንቅፋት እያጋጠመው ሂጄ ስለማላውራ የሚለው ትልቅ ተግዳሮት ነውና ምክር ከርሰው ምን አለ ለሴቶች? እሺ፣ መጀመሪያ በጣም እናመሰግናለን አባይ ቴሌቪዥንንም ጭምር። ዛሬ የተገናኘ ነው ያው የማርቼት ወይም ደግሞ የሴቶች ቀንን በማስመልከት ነው። በዓለም ደረጃ ለ115ኛ ጊዜ ጊቭ ቱ ጌን የሚል መሪ ቃል ነው ያለው። ያው ለማግኘት መስጠት እንደሚፈልግ፣ ስለዚህ ዓለም እንድታገኝ እንድትበለጽግም እንድታድግም ያው ለሴቶች መሰጠት ያለበትን ነገር መስጠት ይገባል የሚል መሪ ቃል ነው ያለው። እንደ ሀገራችን ደግሞ ለ50ኛ ጊዜ የወርቅ ኢዮቤልዩ በዓል ነው እያከበርን ያለ ነው። መሪ ቃሉም የሴቶች ድምጽ ለእኩልነትና ለበለጸገች ኢትዮጵያ ነው የሚለው። ስለዚህ ለእኩልነት ስንሰራ ኢትዮጵያ ትበለጽጋለች የሚል መልእክት ነው ያለው። ስለዚህ ሴቶች ስናበቃ ቤተሰብ ይበቃል፣ ማህበረሰብ ይበቃል፣ ሀገር ደግሞ ታድጋለች፣ ትበለጽጋለች የሚል ውስጡ ያለው መልእክት ይሄ ነው ማለት ነው። እንችላለን፣ መበርታት ነው ያለብን። በተለይ ደግሞ ተምረን የወጣን ደግሞ ወደፊት ወጣን ደግሞ ወደ ኋላ የቀሩትን በርቺ በርቱ ብለን እነሱን የማበረታታት ትችያለሽ የማለት ስራ መሰራት አለበትና በዚህ ረገድ በተለይ እድሉን አግኝተን ከፊት ያለን ሴቶች ደግሞ በዚህ ረገድ ሴቶችን በማብቃት መስራት አለብን። የሴቶች የእኩልነት መብቶች ደግሞ እንዲከበሩ ህገ መንግስታችን ትልቅ እድል ፈጥሮልናል። አንቀጽ 35 ላይ
እንግዲህ በ1987 ይመስለኛል ዳኛ ይታይ ታግዘኛለች። የህገ መንግስታችን በተለይ ከጸደቀ በኋላ የሴቶች የእኩልነት መብት እንደዚሁም ደግሞ ሴቶች ባለፉት አመታት በተለያየ መንገድ ያልተማሩ ብዙ ነገር ወደ ኋላ የቀሩ እነሱን ለማገዝ ደግሞ አዎንታዊ ምላሾች ወይም አፈርማቲቭ አክሽኖች ሁሉ ያሉበት ሁኔታ አለና ይሄንን እድል መጠቀም መቻል አለብን። ከተጠቀምን ሴቶች ወደ እኩልነት መምጣት የምንችልባቸው እድሎች አሉ። በዚህ ረገድ ሁላችንም ደግሞ መበርታት፣ ሴቶች መደራጀት፣ በጾታም በሙያም በሁሉም ተደራጅተን ድምጻችን ማሰማት አለብን የሚል አለ። መልካም፣ በጣም እናመሰግናለን። እንግዲህ ሴት ከበረታች አደባባይ ላይ ወጣ ሀገሯን ትመራለች፣ እንዲሁም ደግሞ አለፍ ሲል ሌሎችም ትተርፋለችና መበርታት አለብን። ወደ እናንተ በመጣለው ሐሳባችን እናነሳለን። ነገር ግን መሰንቆ በግጥም ተቀበል ስለምንባባል ወደ ሁለተኛው ዙር እንገባና ወደ እናንተም ተመለሰን የተዘጋጀልንም ድንቅ ግጥም አለ፣ እሱንም እንሰማለን። ሚሚና ፋሲል መድረኩን ለእናንተ አስረክባለሁ። ይገርማል ስም ማን ይባላል? በስምሽ ሳማር የሰው ልቤን መልሰው የሰው ልቤን መለሽ አመመኝ ፍቅር ካደከመኝ አመመኝ ፍቅር ሳደከመኝ የሀገራችን ታቦት ዝክረ ብዙ ነው አጀባ ዝክረ ብዙ ነው ከናዳዳ ካለማኝ ማነው ለማኝ ማነው ለማኝ ማነው አጀባ አካሌ ያዘኝ እንዳመሌ አካሌ ያዘኝ እንዳመሌ ፋሲሌ ያዘኝ እንዳመሌ መለሽ አንተን ብዬ አንተን ካላገኘው የዕለት ሞቴን እንጂ ሌላም አልተመኘው አመመኝ ፍቅር ካደከመኝ አመመኝ ፍቅርሽ አደከመኝ አንተ የምር እንዳይመስልህ ቆንጅትዬ ስለ ድፍረት አይሁንብኝ አዲስ አበባ ጽዱ እንዲህ የምታምረው አዲስ አበባ ጽዱ እንዲህ የምታምረው በሌላም አይደለ በነ ቆንጅት ነው። ከንቲባ አዳነች የሴቶች ምልክት ከንቲባ አዳነች የሴቶች ምልክት ብርቱነሽ ታታሪ የሴቶች ተምሳሌት ብርቱነሽ ታታሪ የሴቶች ተምሳሌት ናናናናናና ከፍ ብሎ ይኖራል የሰንደቅሽ አርማ ከፍ ብሎ ይኖራል የሰንደቅሽ አርማ በሰላም አደባባይ የሰላም አደባባይ ካንቺ በፊት ያርገኝ ካንቺ በፊት ያርገኝ ክፉሽን እንዳናይ ካንቺ በፊት ያርገኝ እማማ ኢትዮጵያ ሀገሬ እማማ እንጨት ስበሩላት ዋቅዱላት ሴቶች ተጎዝጎዙ ተነጠፉላት ማጸነ መልካም ነች ያቱምዬ እናት እንቅፋት አይንካሽ እንቅፋት አይንካሽ ክፉም አይንካሽ እንቅፋት አይምታሽ ክፉም አይንካሽ ሀገሬ ኢትዮጵያ ክፉ አያሳይሽ ሀገሬ ኢትዮጵያ ክፉ አያሳይሽ አይጠቅምም ጥላቻ የበቀል መንገድ
ትክክል እውነት ነው። አይጠቅምም ጥላቻ የበቀል መንገድ ድገሚው። አይጠቅምም ጥላቻ የበቀል መንገድ ልዩነትን ትተን እኛ እንዋደድ ልዩነትን ትተን እኛ እንዋደድ እኛ እንዋደድ እርባባ 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 ናይ 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 የኛ ዳኛ ይታይ የሴት ጀግና ናት የኛ ዳኛ ይታይ የሴት ጀግና ናት ፍርድም አታጓደል ለአገሯ የምትሞት ገዳዬ ገዳዬ ለሰው ልጆች ሁሉ ሰላም ይሁን ባለም ለሰው ልጆች ሁሉ ሰላም ይሁን ባለም ከሰላም ነው እንጂ ከጸብ ትርፍ የለም ከሰላም ነው እንጂ ከጸብ ትርፍ የለም ትርፍ የለም ትርፍ የለም አይ እግዚአብሔር አድሎን ሀበሻ አድርጎን እግዚአብሔር አድሎን ሀበሻ አድርጎን ገሚው እግዚአብሔር አድሎን ሀበሻ አድርጎን በዓለም ሀገራት ባንዲራ ሆን በዓለም ሀገራት ባንዲራ ከሆን በዓለም ሀገራት ኢትዮጵያችን ሆን እርባባ እርባባ ናይ 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 ሲስተር ዘቢደር የሁሉም እናት ሲስተር ዘቢደር የሁሉም እናት እስከ ዘላለሙ ክፉ ማይንካት አሜን ክፉ ማይንካት ረመላመላ የሀገራችን ካስማ ስረ መሰረት የሀገራችን ካስማ ስረ መሰረቱ ሰላም ሲሰበክ ነው የሚመጣው ውጤቱ ሰላም ሲሰበክ ነው የሚመጣው ስሜቱ ውጤቱ ውጤቱ ወይ እናቴ አልፈ የሰላም አሻራ በልብ ሲታተም የሰላም አሻራ በልብ ሲታተም ዓላማ ይጸናል የሚጎድል የለም ዓላማ ይጸናል የሚጎድል የለም እቱ እንደምን አለሽ ደርባባ ለኔ ደርባባ 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 ዳኛ ብሎ ሹመት ይታይ ብሎ ስም ዳኛ ብሎ ሹመት ይታይ ብሎ ስም እንደገና ዳኛ ብሎ ሹመት ይታይ ብሎ ስም አምላክ እድሜ ይስጥሽ እስከ ዘላለም አምላክ እድሜ ይስጥሽ እስከ ዘላለም አሜን 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 የቸገረ ነገር የጠፋበት እንዴት እንዴት ይለያያል ሰው ሳይጠላላል ይፈሳል እንባዬ ትዝትኝና ይፈሳል እንባዬ አንቺም ሞይድልሽ እኔም አንተ ሞይድል እኔም ሂዳይ ያገሬ ልጅ የወንዜ ልጅ ተቀበለው ዳኛ በልጅ ያገሬ ልጅ ያገሬ ልጅ ያገሬ ልጅ ያገሬ ልጅ ያናገልይበት ትዝ አለኝ ደረቷ ሽጉጤ የምልበት እሷ ፍቅር ያሰክሳል ታርጎ ይዘለቃል ሳፍቅር ያስለቅሳል ታርጎ ይዘለቃል 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 ላላላላ
በጣም እናመሰግናለን። በጣም ደስ የሚሉ ግጥሞችን ነው በተቀበል ያስደመጣችሁን። በጣም እንኮራባችኋለንም እናከብራችኋለን። እንግዲህ እናታችን ስለ ሴት ልጅ በደንብ ጠበቃ ሆነው በርካታ ስራን እየሰሩ ነው። እንዲሁም ደግሞ ሀገራቸውን ኢትዮጵያን በፕሬዝዳንትነት ያገለገሉ የነበሩት 100 አለቃ ግርማ ወልደ ጊዮርጊስ የወንድም ልጅ ነዎት። የእርሳቸውን ደግሞ አርአያነት ተከትለው እርሶም ትልቅ ጉዞን እየተጓዙ ነው። በተለይ ደግሞ ለሴቶች አርአያ ሆነዋልና እንዴት ነው ግን ይሄ ሁሉ አመት ማቻቻል የቻሉት? አመሰግናለሁ። በቅድሚያ እዚህ ፕሮግራም ላይ ታድሜ ስለ እናቶች እንድናገር የሴቶችን ቀን እንዳከብር አባይ ቲቪ እድሉን ስለሰጠኝ በጣም አመሰግናለሁ። ዳኛ ይታየንም አመሰግናለሁ። እንግዲህ ሴቶች ተገናኝተን ያለንን ችግር ደስታችንን ስንመካከርበት ስናወጣ ስናሳየው ጥሩ ነው እና ማለት የነበረውን ምቅ ያለውን ነገር ትንሽ ከፈት እያደረግነው ስንሄድ ከመነጋገር ከመወያየት ብልሃት ይፈጠራል፣ መፍትሄ ይመጣልና በጣም ጥሩ ነው። ስለሰጣችሁን እድል እናመሰግናለን። ትናንትና እቺን ሀገር ደማቸውን አፍስሰው አጥንታቸውን ከስክሰው ህይወታቸውን አሳልፈው ሰጥተው እዚህ ያደረሱን ጀግኖች ወንዶች ውስጥ እናቶችም አሉበት። እነዛ እናቶች ግን አይወሱም፣ አይነገርላቸውም፣ አናቃቸውም። እኛ ከፍ ያልነው ይሄኔ ጄኔሬሽን ሊያውቃቸው ይችላል፣ ያውቃቸዋል። ግን የቀጠለው ጄኔሬሽን ግን አያውቃቸውም። ብዙ ጊዜ ታሪካችሁን አታውቁም ይባላል። እውነት ነው። እኛ ካልነገርናቸው ማይነግራቸዋል። ሴቶች በጣም ይችላሉ። ይሄን ደግሞ እኛ አድሚት አድርገን እኛ ካላወጣ ነው እኛ ካላከበርናቸው ሴቶችን የሚያከብር የለምና በዚህ ላይ እንረባረብ በሚል ነው ማለት ነው። እስካሁን ድረስ 257 እናቶችን ከ2011 ጀምሮ የሞቱትን ዘክረናል፣ በህይወት ያሉትን ሸልመናል። እዚህ ካሉት ሲስተር ዘቢደር ዘውዴ በህይወት ካሉት ጠንካራ ሴቶች አንዷ ናቸው። እሳቸውም በዛው ታቅፈዋል እና በጣም ደስ ይለናል። ምክንያቱም እንደዚህ ጠንካራ ስራ ሲሰሩ እኛ ደግሞ ባንሰራ እንኳን በርቺ እህቴ አይለውሽ አይዞሽ ጥሩ ስራ ነው የምትሰሪ ብሎ ማበረታታት ቀላል ነገር አይደለም። የሞራል ልዕልና ነው ይሄ ራሱ የሚያመጡት ማለት ነው። ድጋፍ ያስፈልጋል። ዝም ከተባሉ ግን የምሰራው ስራ ጥሩ አይሆን ይሆን ነገ ውድቀት ይመጣ ይሆን እንዲህ ብሎ አላማቸው ግብ ሊመታ አይችልም ማለት ነውና እኛም ሰፖርት ማድረግ አለብን በሚል ነው። ትልቁ አላማ ይሄ ነው። እንናገር ካልን ብዙ እንናገራለን። ይቅርታ ይበቃኛል መሰለኝ። እናመሰግናለን። እሺ እንኳን ለማርች 8 በሰላም አደረሳችሁ። ብዙ ሴቶች መስዋዕትነት በከፈሉባት ሀገር ላይ ዛሬ ደግሞ እኛ መድረኩን ይዘናልና መስዋዕትነት የከፈሉትን ሁሉ እንድናስባቸው እያልኩኝ ሜሪጆይ በቅርቡ አዲስ ስራ ጀምሯል። የኩላሊት እጥበት ስራ ጀምረናል። በዚህ አጋጣሚ በአዋሳ ስራ ጀምሯል። እዚሁም ደግሞ በአዲስ አበባ አሁን በቅርቡ ደግሞ አርባ ምንጭና ደብረ ብርሃን ላይ እንከፍታለን። በተለይ ለህፃናት እባካችሁን ጣፋጭ ነገር አንስጥ። ዛሬ 8 ዓመት የ14 ዓመት ልጅ ኩላሊቱ ፌል እያደረገ ነውና በአንድ ቤት ውስጥ አንድ ኩላሊት መምተኛ ካለ ቤተሰቡ ሁሉ ነው የሚሞተውና ስለዚህ ራሳችንን እንጠብቅ እንመርመር እላለሁኝ። የኩላሊት እጥበት በጣም ውድ ነው እንላለን። ችግሩን ማህበረሰቡ ማወቅ አለበት። ኬሚካሉ የሚመጣው በዶላር ነው። ኢትዮጵያ ውስጥ አይመረትም። ዶላር በጨመረ ቁጥር ኬሚካሉ ይወደዳል። ስለዚህ በጣም እየተወደደ ስለሚሄድ በሜሪጆይ አባል በመሆን ለመቀነስ ትልቅ ካምፔን እንጀምራለን። ይሄ አባል እንድትሆኑ ወደ ካምፔኑ እንድትቀላቀሉና መክፈል ለማይችሉት እንድንከፍልላቸው አባል ሆኑ እላለሁ። አመሰግናለሁ። እንኳን አደረሳችሁ። ሰዓታችንም እየተገባደደ ነው። መልእክት ካላችሁ ማስተላለፍ ይቻላል። አመሰግናለሁ። በመጀመሪያ የአባይ ቲቪም ይሄንን መድረክ ይህንን ፕሮግራም አዘጋጅቶ እኛን በመጋበዙም በጣም እጅግ እናመሰግናለን። ምክንያቱም የሴቶች ተሳትፎ የሌለበት ውሳኔ መድረክ አይሆንም። ምክንያቱም ሴቶች እንዳልኩት 50% የህዝብ ቁጥር ያላቸው በመሆናቸው ማለት ነው። ስለዚህ ከዚህ አንፃር ለሴት መብት ሁሉም ሰው ሊታገል ሊቆም ይገባል እላለሁ። አመሰግናለሁ። እናመሰግናለን። እናንተ ጋርም መልእክት ካለ?
ያው እኔም እንግዲህ የመጣሁት ከኢትዮጵያ ሴቶች ልማት ድርጅት ነው። የድርጅታችን በቅርቡ የተመሰረተች 2 ዓመት ገና የሞላት ድርጅት ናት። በዋናነት በተለይ ከዚህ ከዲጂታል ኢንክሉዥኑ ጋራ በተለይም ደግሞ አሁን ያው ዘመን አመጣሽ የሆነው ቴክኖሎጂ ፋሲሊቴትድ ጀንደር ቤዝድ ቫዮለንስ ሴቶችን ወደ ኋላ የመመለስና በተለይ በኦንላይን የሚደርሰው ጥቃት ሴቶች ላይ ያው ወደፊት የሚወጡ ሴቶችን ወደ ኋላ የመመለስ ነገር ስላለ የኛ ድርጅት ሜይን ፎከስ ኤሪያዋ በቴክኖሎጂ ፋሲሊቴትድ ጀንደር ቤዝድ ቫዮለንስ ወይም ደግሞ በኦንላይን በሴቶች ላይ የሚደርሱ ጥቃቶችን መከላከል ነው። ከስነ ተዋልዶ ጤና አኳያም እንደዚሁ እኔ በዚህ አጋጣሚ መልእክት ማስተላልፈው ሴቶች እጅ ለእጅ መያያዝ አለብን። በተለይ አስፈንጥረን ለሌላ የምንሰጠው ከሆነ አሁን የምንለውን የጾታ እኩልነት ማምጣት አይቻልም። ስለዚህ ያመለካከት ያስተሳሰብ ስራ ስለሆነ ይሄንን በአንድ ጊዜ ማስወገድ ከባድ ነው። እኛም የዛው ማህበረሰብ ውጤት ስለሆንን ስለዚህ በመያያዝ አብረን በመስራት ለውጥ ልናመጣ እንችላለን። ስለዚህ ይሄንን በደንብ አጠንክረን መስራትና የስርዓተ ጾታ እኩልነት እንዲሰፍን በደንብ ያመለካከትና በተለይ የቆየውን አስተሳሰብ እሱን እንትን ማለት ነው። ከዚህ አንፃር ጥሩ ህጎች አሉን። ዓለም አቀፍም በኢትዮጵያ የሚወጡ ህጎች አሉን፣ ጥሩ ህጎች። እነዚህን ህጎችም ኢምፕሊመንት እንዲደረጉ በተለይ የኛ ስራ የአድቮኬሲ የውትወታ ስራ ስለሆነ እሱ ላይ ጠንክረን መስራት መቻል አለብን የሚል መልእክት ማስተላለፍ ፈልጋለሁ። እናመሰግናለን። እሺ እኔም አመሰግናለሁ። ያው እኔ እንኳን ስለ ጤና ትንሽ መናገር እፈልጋለሁ። ማህፀን በር ካንሰርና የጡት ካንሰር ሴቶች እህቶቻችን በከፍተኛ ሁኔታ እየገደለ ይገኛል። ግን አስቀድመን ምርመራ ብናደርግ እዚህ ደረጃ መድረስ አይቻልምና ሴቶች እህቶቻችንን ቅድሚያ ብንመረምር። አሁን በትላንትናው ዕለት ከመጡት 151 ሴቶች 63ቱ ኢሊጂብል ነበሩ። ስክሪን አድርገን ከነዛ ውስጥ 3ቱ ፖዚቲቭ ነበሩ። የካንሰር ምልክት ይታይባቸው ነበርና እነዚህ ሴቶች እንግዲህ ባይመጡና ባይመረመሩ ከ10 እስከ 20 ዓመት ወደ ካንሰር ቢቀየረው ነው ማለት ነው ትላንትና ታክመው የዳኑት። ስለዚህ እኛ አሁን ብዙ ሴክተር መስሪያ ቤቶች ላይ ሴቶች እህቶቻችን ይሰራሉ። ስልክ ቢደውሉ የሚሰጠው በነፃ ነው። በማንኛውም ሰዓት ቢጠሩን እዛው ሄደን ሕክምናውን ነው እንጂ መስጠት የማንችለው ምርመራውን ግን ማድረግ እንደምንችልና ሴቶች እህቶቻችን በጋራ ሆነን ሰርቫይካል ካንሰርና የጡት ካንሰርን በጋራ እንከላከል የሚል መልእክት ለማስተላለፍ ነው። አመሰግናለሁ። እናመሰግናለን በጣም። እንግዲህ እናታችን ልዩ ግጥም አዘጋጅቻለሁ እያሉን ነበርና እሱን ግጥም ደግሞ ቢያቀርቡልን። እናት ሰውን ለዓለም ለማበርከት ካለመኖር ወደ መኖር ለማምጣት ሰው ሆኖ የሚከሰት ሚስጥርን በምጥ በታጀበ ስቃይ ሰውነት ተሰነጣጥቆ ገላ ያለ ማደንዘዣ ተቀዶ ነፍስን ስቶ ነፍስን ሰጥቶ በከባድ ምጥ ጮሆ እንባና ላብ ተደባልቆ ብሎ ከሞት አፋፍ ደርሶ ሞትን አመልጦ ሰው ከሆድ ማውጣት ከላይ የተቸረ ጸጋ ከግራ ጎን ተገኝቶ ቀኝን ለዓለም ማበርከት ምጡን ረስቶ ልጄን ብሎ ለማቀፍ መጓጓት ልጅ ወልዶ ልጅ ማየት ከዛም ፍቅር መስጠት ለእናት ብቻ የተሰጠ ክብር ነው። የሰላም የፍቅር የአንድነትና የህብረት መላ የቤቱን የደጁን እንደ ብጤቱ የምትሞላ እናት ናት። እናት መተኪያ የሌላት ጽንስን በማህፀኗ ለ9 ወር ተሸክማ ወልዳ ከዚያም በእንክብካቤና በስስት በስርዓት ቀጥታ አሳድጋ ሲያጠፉም ጉያ ውስጥ ገብታ ልምዝግ አድርጋ ሰው የመሆኛ መንገድ አሳይታ የሚጠቅም የሚጎዳውን አሳውቃ አክባሪ አስከባሪ ጧሪ ደጋፊ ኋላም አሳምሮ ቀባሪ ለሀገር ለወገን ኗሪ ትዳር ይዞ ከባሪ ከአምላክ የተቀበለችውን አደራ በክብር አስረካቢ እናት ናት። እናት ሀገር ናት። እናት የቤት እመቤት ናት። ያለ ግምት የምታበላ ልጇ በልቶ የሚጠግብ የማይመስላት ፊቱን አይታ ጉዳቱን ለይታ ድብቅ አድርጋ የምታጎርስ ጉርስርስ የምታደርግ እናት ናት። የልጆቿን ረሃብ የምታውቀው አይናቸውን አይታ መራብ መጥገባቸውን መከፋት መደሰታቸውን ሳያናግሯት የምታውቅ እናት ናት። አቤት ልቧን ሰው ቢያየው ሐሳቧን ቢረዳው እንዴት ይደነቅ ነበር። እናት ልጆቿን እንደመላቸው ይዛ አውሬ እንዳይበላቸው ጠላት እንዳያስደነግጣቸው ድጥ እንዳይጥላቸው
ከዓላማ እንዳያናጥባቸው፣ እንዳይጣሉ እርስ በርሳቸው፣ እንዳይለያዩ በሐሳባቸው፣ ተለያይተው ችግር እንዳይገጥማቸው እናት ናት ሙሉ የምታደርጋቸው። ስርዓትን ከፍቅር አቆራኝታ በመላ በዘዴ ከገሃዱ ጋር አስማምታ በቅታ የምታበቃ እናት ናት። ቃሏን አክባሪ የአምላኳን አደራ ጠባቂ በጡቴ ብላ አስታራቂ እናት ናት እምዬ የልጆቿን ሕይወት ጠባቂ። በጸሎቷ በስግደቷ እንባ ቀላቅላ ተማጽና ድንግል እናቱን ይዛ የልጄን ነገር አደራ ብላ እየለመነች ድንግል እናቴ ልጄን እንደ ልጅሽ ጠብቂልኝ በማለት እናት ለልጆቿ ሁሌ ታነባለች፣ ትለምናለች። ቀደምቶቻችንስ እናት ለምን ትሞት ትኑር አጎንብሳ ትገላለች ተባይ በጨለማ ዳብሳ ብለው የለ? እንግዲህ ይህች እናት ናት በየመንገዱ ባልተገራ አንደበት ባልታረመ ምላስ የምትሰደበው። ሁላችንም እናትን የሚያሳንስና የሚያንኳስስ ስድብ እንዲቆም በሕግም እንዲታገድ የማያሰልስ ትግል ያስፈልገናል። ደሞ እንችላለን። እናቶቻችን ባለጌን ብቻ ሳይሆን ሀገርን አስተዳድረው ጠላትን ድባቅ መተው አሳይተውናል። ክብር ለእናቶቻችን። እናቶቻችንን አመስግነን ምርቃታቸውን እንቀበል፣ አርያነታቸውን እንከተል። ስንዱ ጌታቸው ወልደ ጊዮርጊስ 2016። በጣም እናመሰግናለን እናታችን። የተወደዳችሁ ተመልካቾቻችን ማርች ኤትን በማስመልከት ከፍተኛ የመንግስት ባለስልጣናትን እንዲሁም ደግሞ በስራቸው አንቱታን ያገኙ እናቶቻችን እህቶቻችንን ያቀረብንበት ዝግጅት ይህንን ይመስል ነበረ። ሁላችንም ሴቶች እንችላለን። ያለብንን የምንጋፈጠውን ችግሮች በሙሉ አልፈን ነገ ለስኬት እንበቃለንና በርቱልን፣ ጀግኖች ናችሁ። እናመሰግናለን። የዛሬው ዝግጅታችን ይህንን ይመስል ነበረ። በቀጣይ ሳምንት በሌላ ዝግጅት እንገናኛለን። ሀገራችን ኢትዮጵያን ፍጹም ሰላም ያድርግልን። የሳምንት ሰው ይበለን። የእናቱ ለታዋን ባሳወዳለው ደግነቷ ብዙ መሆኑን አውቃለው። ወላጅ እናት እኮ ፍጹም በመንፈሷ ልጇን ትወዳለች ከራሷ አስመልጣ። ልጇን ትወዳለች ከራሷ አስመልጣ። የእናቱ ለታን ባሳወዳለው ደግነ